የአዲሲቷን ኢትዮጵያ የብስራት ዋዜማ ጉዟችን አሰብ ነው ወገኔ ሆይ ስማ የሚል ነው። የ14 ዓመታት ውጤት የሆነው ግዙፉ የሀገር የቤት ስራ ሲያልቅ ሌላኛው ምዕራፍ ተጀምሯል። የህዳሴ ግድብ መጠናቀቁ የሀገርን ገጽታ ከፍ ያደረገ ሲሆን የቀይ ባህር ጥያቄ አጀንዳነትም ሀገር በይገባኛል ጉዞ አጥብቃ የያዘችው ጉዳይ ሆኗል። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የሰላም አምባሳደሮችም ሀገራዊ ፕሮጀክቶችና ትልልቅ ሀሳቦች ለሰላም አብሮነትና ለጋራ ራዕይ ያላቸው ሚና የላቀ መሆኑን አንስተዋል። ኢትዮጵያውያንና ትውልደ ኢትዮጵያውያን ያለምንም ልዩነት ገንዘባቸውን ሀብታቸውንና ዕውቀታቸውን በማዋጣት ያይቻልምን መንፈስ ድል በማድረግ ታሪክን ዳግም የጻፉበት ፕሮጀክት እንደሆነ ይጠቅሳሉ። የሰላም አምባሳደሩ ኢዮብ አበበ የወጣለትም ስም ንጋት ነው የሚለው በጨለማ ውስጥ የሚታይ ነገር የለም። ነገር ግን ኢትዮጵያ አሁን ንጋቱ ውስጥ የገባችበት የምናየው ተስፋ ጎልቶና ቀርቦ እጃችን ላይ እንደተያዘ የሚሰማኝ ስሜት ይሄ ነው። እንኳን አደረሳችሁ ሳይሆን አሁን ላይ ያለብኝ እንኳን ወደ በረከቱ ድግስ አስገባን ነው የሚባለው። ይሄ በረከት ህዝባችን ለዘመናት የተጠማውን ስኬት የሚያሟላበት ትውልዱም ደከመኝ ሳይል ውጥረት በአይምሮ ውስጥ ሳይገት ስደትን ሳይፈልግ ችግርን ሳይፈልግ በሀገሩ ላይ መስራትና ማደግ መጎልበት እንደሚችል ከዚህ በኋላ ላይ ብዙ ስራዎች አሉብን ብዬ ነው የምገምተው። የህዳሴ ግድብ በስኬት መጠናቀቁ ለሌሎች ስራዎች ከሚኖረው ተሞክሮ በተጨማሪ ለሀገር ውስጥና ለጎረቤት ሀገራት ብርሃን በመስጠት የቀጠናውን ትስስር የሚያጠናክር እንደሆነም እሙን ነው። ህዳሴ ግድባችን የኢትዮጵያ ህዝብ በሞላ ነው። እኛ ከውጭ ያገኘነው ነገር የለም። ከሰል ሽጣ፣ ጠላ ሽጣ፣ እናቶች አባቶች በግ ሽጦ ከፍት ሽጦ ሁሉ ባለው ይህንን የአባይ ግድባችን እግዚአብሔር ረድቶን ጨርሰናል። ይሄ ራሱ ትልቅ ደስታ ነው። አንድ ያረጋናል። ኑሮም አንድ ነው። ዳግማዊው አድዋም የህዳሴ ግድብ የተሳሰረ ልማትና የጋራ እድገትን ከማምጣቱን ባሻገር ኢትዮጵያውያን በሰላም በአንድነት ሲተባበሩ ምን መስራት እንደሚችሉ ያሳየ እንደሆነም ተገልጿል። ዛሬም ኢትዮጵያን የሚወጉ ማዝነው አሁንም ደግሜ የማዝነው ምድራችንን የሚጎዱት ነጭ አይደለም፣ ከሌላ አፍሪካ የመጣ ሰው አይደለም፣ የራሳችን ከኛው ጉያ የወጡ ወንድሞቻችን ናቸው። ፈጣሪ ልቦናቸውን ይመልስ፣ ወደ መልካም ሀሳብና በጎ ህሊና ይክተታቸው ከማለት ውጪ ሌላ ነገር ምንም ምለው። ኢትዮጵያ ሁሉ ነገር የሞላት ሁሉ ነገር የተትረፈረፈ ነው። የጎደለን ዛሬም ፍቅር ነው። አባይ እንግዲህ በዚህ ጉዳይ ላይ ትልቅ ስራ ይሰራል ብዬ አምናለሁ። ይሄ የእያንዳንዱ ኢትዮጵያዊ ግዴታ ሀሳቡም አላማውም ባህሪውም ነው ብዬ እገምታለሁ። መንግስታችን በዚህ ጉዳይ ላይ ይሰራል ብለን እናምናለን። መሰራት ደግሞ ያለበት መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት ነው። የተሳሰረ ማንነት ነው ያለን። በዚህ በተሳሰረ ማንነቱ ውስጥ በጎ አስተሳሰብና በጎ ህሊና ከእያንዳንዱ ህብረተሰብ ውስጥ መፍለቅና ማደግ መውጣት አለበት። ሀገርን ከፍ በሚያደርጉ ጉዳዮች እጅ ለእጅ በመያያዝ ሰላምና እድገትን ማስቀጠል እንደሚያስፈልግም ነው የሰላም አምባሳደሮቹ በአጽንኦት የተናገሩት።